አንተ ላይ አቅም ያለው አላህ አንተን እንደፈለገ አድርጎ መቅጣት እንደሚችል ረስተሃል። አንድ ሰማሁት ታሪክ የሆነ ሕፃን ልጅ ጥፋት ሲያጠፋ አባት ተናዶ መታው፣ እጁ ላይ መታው። ከዛ የመታት ምቷ ብቻ ሳትሆን ሌላ ህመም ፈጠረችበት። ሐኪም ቤት ይዞ ሄደ። የሆነ ችግር ተላልፎበታልና ካልተቆረጠ አይሆንም። እጁ ተቆረጠ የገዛ ልጁ። ከዛ በኋላ ባባ ከዚህ በኋላ አላጠፋም እጅ መልስልኝ ይላል። ሕፃን ነው። አባቴ ነው የወሰደው ብሎ ነው የሚያስበው። እንዲህ አይነት ጭካኔ እርምጃ በችኮላ የሚወስዱ ሰዎች አሉ። አቅሉ ብስለቱ የደረሰበት ደረጃ ይሄው ነው። እንግዲህ ዕቃ ሰብሮ ሊሆን ይችላል፣ የሆነ ነገር ከፍቶ ሊሆን ይችላል፣ ተግረጭርጮብህ ሊሆን ይችላል። እንዴት አድርገህ ነው ተርቢያ የምታደርገው ልጅህን? ታዲያ ሕልም ካላደረግክ ማለት ነው። እንግዲህ ባለቤቱ የሆነ ነገር ስትሰራ ሶስቱንም ፈትቼሻለሁ ይላል። ከሶስት በኋላ የቀረለት ነገር የለም። ያችን ቅጽበታዊ ቁጣ ቢቋቋማት ኖሮ ትዳሩ የመቀጠል እድሉ ሰፊ ነበር። አሁን መጠገኛም የለውም፣ ፈረሰ። እንደው ካለም ደግሞ አንድ ፈትቻለሁ እንኳ ቢል ሁለተኛ ሶስተኛ አማራጭ አላህ ያስቀምጠው ለዚህ ነው። ላ ተድሪ ለዐለ አላህ ዩሕዲሱ በዕደ ዛሊከ አምረን ይላል። አላህ ከዚህ በኋላ የሚፈጥረው ነገር ሊኖር ይችላል፣ አታውቅም። የአሁኗን ቅጽበት ብቻ አትይ ቻል ስታረግ የተሻለ ነገር ይመጣል። አፉ ቢኖር በክፉ የመጣን ሰው በመልካም ስትሄድበት ክፉ ከናካቴ ይጠፋል። እሳትን የሚያጠፋው ውሃ ነው። እሳት ላይ እሳት ወይም ነዳጅ አይጨመርም። ስለዚህ ይህንን አደነቁለት ማለት ነው። ይሄ ሐዲስ ትንሽ ቆም ስላደረገኝ ነው አብረን እንድንካፈል የፈለግኩት። ኢነ ፊከ ኸስለተይን ሁሉ ሰሓባ እያለ ይህን ዘግይቶ የመጣውን በተለየ ሁኔታ ሊያበረታቱትና ሊያመሰግኑት የፈለጉት ለምንድን ነው? የህይወታችን ቁልፍ ነው ይሄ ነገር። ሁለተኛው ደግሞ አናት ነው። አናት ማለት መረጋጋት ነው፣ አለመቸኮል ማለት ነው። ሰው በባህሪው ችኩል ነው። ወኹሊቀ ልኢንሳኑ ዐጁለን ይላል። ሰው ተጣዳፊ ችኩል ሆኖ ነው የተፈጠረው። ኹሊቀ ልኢንሳኑ ምን ዐጀል፣ አልዐጀለቱ ምን አሸይጣን፣ ችኩልነት የሸይጣን ነው። ቅጽበት እኮ ነው ህይወትን ግልብጥጡን የሚያወጣው፣ ወይ ወደ መልካም ወይ ወደ ጥሩ ወደ መጥፎ። ትንሽ ስትታገስ ለማሰብ እድል ይኖርሃል፣ ለማስተዋል እድል ይኖርሃል። በአቅልህ ስታስብ በስሜት ከምታስበው የተለየ ነገር ነው የምታገኘው። አቅል ለምን ተፈጠረ? ስሜትን ወደ ጎን ጥለን አቅልን ወደፊት ስናስቀድም ብዙ ነገሮችን ማስተካከል እንችላለን። ሐያታችን አቅጣጫ ይይዝልናል። አልአና ማለት መረጋጋት፣ ነገሮችን በአስተውሎት በአጽንኦት መመልከት፣ ቶሎ እርምጃ አለመውሰድ፣ ስሜትን አለመከተል። ይሄንን አላህ ስብሓነሁ ወተዓላ ስለሰጠህ አላህ ይወዳቸዋል። አሁን ሰሓቢዩ ጠየቃቸው ይላል እንዲህ አላህ እንዲህ አድርጎ ፈጥሮኝ ነው ወይስ ነው ያዳበርኩት ነው ሲላቸው፣ አላህ ፈጥሮህ ነው አሉት። ሁሉቅ ሲባል ሁለት አይነት ነው፣ ስነ ምግባር ወይም ባህሪ። ዑለማዎች እንዳሉት አንደኛው ተፈጥሯዊ ነው። አንዳንዱ ሰው ቁጡ ይሆናል፣ ሌላው ደግሞ ቀዝቃዛ ይሆናል። አንዳንዱ ታጋሽ ይሆናል፣ ሌላው ብስጩ ይሆናል። አንዱ ፈጣን ነው፣ አንዱ አዝጋሚ ነው። ይሄ ተፈጥሯዊ ነው። ሌላው ደግሞ ሙክተሰብ ይሆናል፣ ለፍቶ የሚያመጣው። ቁጡ ከሆነ ቁጡነት የሚያስከትለውን ነገር በማሰብ ረጋ ሲል ምን ይሆናል? በኋላ የሚደሰትበት ውጤት ይመጣል። እንኳን ታገስኩ፣ በዛ ሰዓት አምልጦኝ ነበር እኮ ዳግም ላንገናኝ ነበር እኮ። ከጓደኛው ጋር ከአልደረባው ጋር ከባለቤቱ ጋር ሰው ከሰው ጋር ነው የሚኖረው። ከሰው አዛ እንዳይደርስብህ ከፈለግ ከሰው ወጥተህ ተራራ ላይ ወይም በረሃ ውስጥ መኖር ነው። ያ ሰዋዊ ባህሪ አይደለም። መን ዓሸረ ናስ ላቡደ አን ዩሲበሁ አዛሁም፣ ሰው ጋር የሚኖር ሰው ከእነሱ በኩል የሚደርስበት ነገር አለ። እሱም ቅዱስ አይደለም፣ ሰዎች ላይ የሚያደርሰው ነገር አለ። ስንቻቻል፣ ስንተዛዘን፣ እንደገና ደግሞ ከስሜት ወጣ ብለን በዓቅል ስናስብ፣ ከዛ ሁሉ የበለጠ ደግሞ አላህን ስናስብ ማንኛው ነገር ላይ አንተ የሆነ አንድ ከአንተ በታች የሆነ ደካማ ሰው ጥፋት ሲያጠፋ አቅም አለ ብለህ በደንብ ካጠቃኸው አንድ የዘነጋኸው ነገር አለ። አንተ ላይ አቅም ያለው አላህ አንተን እንደፈለገ አድርጎ መቅጣት እንደሚችል ረስተሃል። ኢነላህ ካነ ዐሊየን ከቢራ። ቁርአን ላይ ስለ ባልና ሚስት ይናገርና እንግዲህ አርጃሉ ቀዋሙን የሚለውን አያት አውቃላችሁ። ቀጥሎ መጨረሻ ላይ ምን ይላል? ኢነላህ ካነ ዐሊየን ከቢራ፣ ወንዶች ኃላፊ ናቸው፣
ማዕደብ ይችላሉ መገሰጽ ይችላሉ እንዲማረግ ይችላሉ ይልና አላህ እኮ ኃያል ታላቅ ነው ይላል ስልጣን ስለተሰጠህ ገደብ የሌለው እንዳይመስልህ ከበላይህ አላህ አለ ብሎ ለማስታወስ ነው ስለዚህ እነዚህ ሁለት ባህሪያቶች ሐያታችን ውስጥ ሊጠፉ የማይገቡ ልንላበሳቸው የሚገባ ብዙ ችግሮቻችንን ሊፈቱ የሚችሉ ስለሆኑ በዚህ ሐዲስ ዙሪያ የዛሬው ኹጥባ እንዲሆን ያሰብኩት ለዚህ ነው አላህ እንግዲህ በሰማነው ተጠቃሚ አላህ ያድርገን ثم صلوا وسلموا على نبيكم كما أمركم بمحكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم احمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وإذا أردت بعبادك فتنة فاقبضنا إليك غير مفتونين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون